ሰላም ጤና ይስጥልን ክቡራትና ክቡራን የአዲስ ምንጭ ቤተሰቦች እንዴት ውላችኋል? በእያላችሁበት የከበረ ሰላምታችን ይድረሳችሁ። ዕለቱ ጥቅምት 1 ቀን 2018 ነው። አሁን የደረሱንን ሰበር መረጃዎችና የዕለቱን አበይ ዜናዎች ቀጥሎ እናቀርብላችኋለን። ከመረጃዎቹ ጋር አብሬያችሁ ቆይታ የማደርገው የእናንተው ውብሸት ታዬ ነኝ። ክቡራትና ክቡራን ላይክና ሼር በማድረግ ይህን መርሃ ግብር እንድትጀምሩ በታላቅ አክብሮትና ፍቅር እንጠይቃለን። ወደ መጀመሪያው ሰበር መረጃ ስንሸጋገር በመላው የአማራ ክልል በተወሰደው ሕግን የማስከበር እርምጃ በጽንፈኛውና ተላላኪው ቡድን ላይ ከፍተኛ ኪሳራ መድረሱን አሁን የደረሰን ሰበር መረጃ መለከተ። እርምጃውን የወሰዱት ጀግና የሀገር መከላከያ ሰራዊት፣ የአማራ ክልል የአድማ መከላከል ፖሊስ እንዲሁም ሌሎች የክልሉ የጸጥታ ኃይሎች ከብሔራዊ መረጃና ደህንነት ጋር በመቀናጀት ሲሆን በወሰዱት የህግ ማስከበር ዘመቻም ቡድኑ ተሯሩጦ በገባባቸው ከተሞች ሁሉ ሳይወጣ መቅረቱን መረጃዎቹ አመልክተዋል። በዚህም በሰሜን ወሎ ዞን ጋሸና፣ መርሳ ከተማ፣ ዋላና ሀብሩ ወረዳ እንዲሁም በደቡብ ወሎ ዞን ወረኢሉ፣ ከላላ፣ ወረባቦ፣ ቦረና፣ ተንታ፣ ኩታበር ወረዳዎችና በመካነ ሰላም ከተማ፣ በጎጃም ቀጣና በአዊ ባንጃ ወረዳ፣ በደንበጫ፣ በገርጨጭና በእንጅባራ የገጠር ቀበሌዎች እንዲሁም በማዕከላዊ በሰሜንና በደቡብ ጎንደር ዞኖች በተጨማሪም በሰሜን ሸዋ ዞን ታጥቀው የህዝብን ሰላምና ደህንነት በሚነሱና በሚዘርፉ ህገወጥ ቡድኖች ላይ ህጋዊ እርምጃው ተወስዶባቸዋል። እነዚህ አካባቢዎች እርምጃው ከተወሰደባቸው አካባቢዎች ተጠቃሾች ናቸው። በዚህም በርካታ ህገወጥ ታጣቂዎች ላይ ህጋዊ እርምጃ የተወሰደባቸው ሲሆን በርካቶችም ቁስለኛና ምርኮኛ መሆናቸውን ከጀግና ሀገር መከላከያ ሰራዊት የደረሰን ሰበር መረጃ አመልክቷል። በተጨማሪም በርካታ የጦር መሳሪያዎች፣ ተሽከርካሪዎችና ሌሎች ህገወጥ ቡድኖች የሚጠቀሙባቸው ቁሳቁሶች ተማርከዋል። የአማራን ህዝብ ሰላምና ደህንነት ለማስጠበቅ ጥምር ጦሩ የሚያካሂደውን ህግ የማስከበር ተግባር አጠናክሮ እንደሚቀጥልም ተገልጿል። ወደ ሁለተኛው ሰበር መረጃችን ስንሸጋገር በሰሜን ጎጃም ዞን ገብሬ በተባለ ከተማ ሰራዊቱ በወሰደው እርምጃ 26 የጠላት ኃይል መደምሰሱን የደረሰን መረጃ አመልክቷል። በቀጠናው የሚገኘው የሬጅመንት አዛዥ የሆኑት ሌተናል ኮሎኔል ሀጂ ሁሴን እንደገለጹት ሬጅመንቱ በአማራ ክልል ከገባ ጀምሮ ሀገር አፍራሹን የጽንፈኛ ኃይል እግር በእግር እየተከታተለ የመደምሰሱን ግዳጅ እየተወጣ ይገኛል ብለዋል። ሰሞኑንም ከጣና በለስ ወደ ገብሬ ከተማ ባደረገው የጸረ ሽምቅ ኦፕሬሽን ጽንፈኛ ቡድኑ የሚገኝበትን ካምፕ እንዲሁም የሎጂስቲክ ማዕከል በሶስት አቅጣጫ በመክበብ ደቁሶታል ብለዋል። በዚህም ኦፕሬሽን 26 የጽንፈኛ ኃይል ሲደመሰስ 8 ተማርኳል። ቡድኑ ታጥቋቸው የነበሩ የነፍስ ወከፍ መሳሪያዎች ከነተተኳሾቻቸው፣ የእጅ ቦምቦች፣ የሳተላይት ስልክ እንዲሁም ሌሎች ጽንፈኛው ሲጠቀምባቸው የነበሩ ማቴሪያሎች በቁጥጥር ስር ውለዋል። ጽንፈኛው ሲጠቀምባቸው የነበሩ ሞተር ሳይክሎችም በቁጥጥር ስር መዋላቸውን ማወቅ ተችሏል። የአመራር መሰባሰቢያ፣ የሎጂስቲክ ማከማቻ እንዲሁም የሕክምና ማዕከሉንም ማውደም መቻሉን ለማረጋገጥ ተችሏል። ከተማረኩት አመራሮች ውስጥ ክንዴ ስንሻው የጽንፈኛው የሕክምና ድጋፍ ሰጪ ኃላፊ፣ ደጉ ዮሐንስ ሎጂስቲክ ኃላፊ፣ ዶክተር መብቱ ጋሻው የተባለ ሐኪም እንደሚገኝበት ለማወቅ ተችሏል። በዚህ ስምሪት ከእና አጃቢዎቻቸው ከተደመሰሱት ውስጥ ማናዬ መኮንን የተባለ የጽንፈኛው አመራርም ይገኝበታል። እንደ ሬጅመንት አዛዡ ገለጻ ሰራዊቱ በአስተሳሰቡና በወታደራዊ ዝግጁነቱ እየጠነከረ ለቆመለት ዓላማ ዝንፍ የማይል በሚሰማራባቸው የግዳጅ ቀጠናዎች እልህ አስጨራሽ ውጣ ውረዶች ሳይበግሩት በማለፍ የህዝቡንና የተቋሙን ተልዕኮ እየፈጸመ እንደሚገኝ አረጋግጠዋል። ኦፕሬሽኑ የተሳካ እንዲሆን በአካባቢ የሚገኘው የማህበረሰብ ክፍልና አስተዳደሩ ላደረገው ትብብር አመስግነዋል። ቀጣይ ህብረተሰቡ ተረጋግቶ ልማቱን እንዲያከናውን ሰላሙን ለማረጋገጥ ግዳጃቸውን በውጤታማነት አጠናክረው እንደሚቀጥሉም ተናግረዋል። በአማራ ክልል የውጭ ጠላት ተልዕኮን አንግበው የሚንቀሳቀሱ ባንዳዎችን የማጽዳት ስራ በትኩረት እየተሰራ መሆኑን የገለጹት ደግሞ የአማራ ክልል ፖሊስ ዋና ጠቅላይ መምሪያ አዛዥ የሆኑት ዶክተር ዘላለም መንግስቴ ናቸው። ኮሚሽነሩ እንደገለጹት የክልሉ ፖሊስ የህግ ማስከበር አቅሙን
ለማጠናከርና ለህዝብ የሚሰጠውን አገልግሎት ለማሻሻል ሁለንተናዊ ሪፎርም አድርጓል። ሪፎርሙ የፖሊስን ተቋማዊ አቅም በማጠናከር ለህዝብ የሚሰጠውን አገልግሎት ጥራት ለማሻሻል ያለመ መሆኑን ተናግረው ይህም ፖሊስ እንደ ህዝባዊ ተቋም ውጤታማ የህግ ማስከበር እንዲያከናውን ያስችለዋል ነው ያሉት። የፖሊስ ስራዎችን በዘመናዊ ቴክኖሎጂ በመደገፍ የአገልግሎት አሰጣጡን ፈጣንና ግልጽ ለማድረግ የዲጂታል ለውጥ ስራዎችንም ማድረጉን ኮሚሽነሩ ጠቅሰዋል። የፖሊስ መዋቅርን በማዘመን የሰው ኃይል ምደባን በተዘጋጀ መመሪያና ስታንዳርድ መሰረት ማዋቀሩን ያስረዱት ገለልተኛ የፖሊስ አገልግሎትና የህዝብን አመኔታ እንዲሁም ፍትህን የማስፈን አቅምን ማጠናከር ላይ ትኩረት መደረጉንም አብራርተዋል። ተቋማዊ ሪፎርሙ በክልሉ የተደራጁ ወንጀሎችንና የጸረ ሰላም ኃይሎችን እንቅስቃሴ ለመከላከል የሚያስችል አቅም እያሳደገ እንደሆነም አስታውሰዋል። በዚህም በክልሉ ሰላም እየሰፈነ መምጣቱን ተናግረው አሁን ላይ የልማት ተግባራትን ጨምሮ የመማር ማስተማር ስራዎችን በተረጋጋ ሁኔታ ለማከናወን ተችሏል ብለዋል። ለአርሶ አደሩ የግብርና ግብዓቶችን በአግባቡ ተደራሽ በማድረግ የእርሻ ስራው በጥሩ ሁኔታ መከናወን መቻሉንም ገልጸዋል። በክልሉ አስተማማኝ ሰላም ለማረጋገጥ የክልሉ የጸጥታ ምክር ቤት ስልታዊ አቅጣጫ ማስቀመጡንም ተናግረዋል። በዚህም የክልሉ የጸጥታ መዋቅር ከጀግና ሀገር መከላከያ ሰራዊት ጋር በቅንጅት እየሰራ መሆኑን ኮሚሽነሩ አስታውሰዋል። በክልሉ የውጭ ጠላትን ተልዕኮ አንግበው የሚንቀሳቀሱ ባንዳዎችን የማጽዳቱ ስራ በትኩረት እየተሰራ መሆኑን ነው የአማራ ክልል ፖሊስ ዋና ጠቅላይ መምሪያ አዛዥ የሆኑት ኮሚሽነር ዘላለም መንግስት የገለጹት። ክቡራትና ክቡራን በቀጣይ የምናቀርብላችሁ ደግሞ የዕለቱ አበይት ጉዳይ የሆነውን ጠቅላይ ሚኒስትር አብይ አህመድ ከፌዴራልና ክልል አመራሮች ጋር የገጠር ኮሪደር ስራዎች ላይ ካደረጉት ውይይት ቀንጨብ በማድረግ ሲሆን ሙሉን ዛሬ ምሽት 2:30 ላይ በሁሉም የህዝብ መገናኛ ብዙሃን እንደሚተላለፍ ለመግለጽ እንወዳለን። ቅድመ አክሱም የፑንት ስልጣኔ፣ የኩሽ ስልጣኔ፣ የኑቢያ ስልጣኔ ራሱ የአክሱም ስልጣኔ የነበረበት የዛጉዌ ስልጣኔ የነበረበት ሀገር አሁን ከዛ ያነሰ ስራ ሲሰራ ሲያይ ሌላ ባለቤት ፈላጊ እንጂ ይቻላል ብሎ አያስብም። አንድ ፕሮጀክት ብቻ አይደለም፣ የሆነ ሰፈር የመለወጥ ጉዳይ ብቻ አይደለም። ኢትዮጵያ ነገ ዜጎቿ የሚኖራቸው ያኗኗር ዘይቤ ለውጥ ነው። በዚህ አሻግሬ የማየው አሁን ያዩዋቸው ቤቶች ንጹህ መሆናቸው ብቻ አይደለም፣ ሁሉም ነገር የተሟላባቸው መሆናቸው ብቻ አይደለም፣ በራስ አቅም በአካባቢ አቅም የተሰሩ መሆናቸው ነው። ከሁሉም በላይ ሌላ ሀገር ላይ ስንሄድ የምንመለከተው የምንቀናው ነገር ዛሬ በሀገራችን ተግባራዊ ሆኗልና ይሄ በጣም ትልቅ ስራ ነው ብለን ነው የምንወስደው። ቀለል ባለ መንገድ ከተማ ውስጥ ያለውን የኑሮ ዘይቤ ማምጣት የተቻለበት ነው። ይሄ አብነት ምን እንደሚሆን ካየን አቅሙ በየደረጃው አለ። ሁሉም ሰው በዚህ መንገድ ከወሰደው መላው ኢትዮጵያን ይሄን የማድረግ አቅም እንዳለን ይታያል። የእሳቤ ስብራት በተግባር ቁም ነገር እንዳንሰራ ያደርገናል። እንችላለን፣ እኛም ማንችለው ነገር የለም። እንዳንችል ያደረገን የትኩረት የአቅጣጫ ስህተት ነው። እሱን ካስተካከል እንደሚቻል አይተናል። ማስፋትም እንዲሁ ይቻላል። አብራችሁን ስላላችሁና በሚዲያ አገልግሎት ጉዟችን ሁሉ ማበረታቻችሁ ስላልተለየን ለክቡራትና ክቡራን የአዲስ ምንጭ መጽሔትና የዩቲዩብ ማዕከለ ስርዓት ቤተሰቦቻችን ምስጋናችንን በአክብሮት ዝቅ ብለን እናቀርባለን። በአስተማማኝ መረጃ ማህበረሰብን መገንባት በሚል መሪ ቃል አዲስ ምንጭ መጽሔትን በየ15 ቀኑ ለአንባቢያን በማድረስ አንድ ተብሎ የተጀመረው ጉዞ በዩቲዩብ ማዕከለ ስርዓት ከ65,000 በላይ ንቁ ተሳትፎ በሚያደርጉ ቤተሰቦች ታጅቦ ቀጥሏል። በድጋሚ እናመሰግናለን። አዲስ ምንጭ በየዕለቱ የሚቀርቡ የዜናና የሁነት ትንታኔ እንዲሁም በሳምንት አንድ ቀን የተወዳጅ እንግዳ መርሃ ግብር ያላት ሲሆን ሌሎች ይዘቶችንም በማካተት ተደራሽነታችንንና የዘርፍ ሽፋናችንን ለማስፋት በመስራት ላይ እንገኛለን። የአዲስ ምንጭ ከፍተኛ እይታ ሪከርድ ከ228,000 በላይ የተመዘገበ ቢሆንም ከ100 ሺዎች እይታ በላይና በዋነኛ የሚዲያ መርህ መሰረት ለመረጃ ተአማኒነት የምናደርገው ጥንቃቄና ኃላፊነት በሚዲያችን ቤተሰቦች በሙሉ እየተመሰከረልን ነው። በዚህ አጋጣሚ በተወዳጇ አዲስ ምንጭ ምርትና አገልግሎታችሁን ማስተዋወቅ ለምትፈልጉ ተቋማትና አካላት አንድ አስደሳች እውነታ ነው። የእኛ ሚዲያ ተከታታዮች ቁም ነገርና አስተማማኝ መረጃዎችን ብቻ የሚከታተሉ ሀገር ወዳድና ሚዛናዊ በሆኑ ስራዎቻችን የመረጡን ናቸው። ስለዚህም ምርትና አገልግሎታችሁን ለማስተዋወቅ እንዲሁም በተለያየ መልኩ አብራችሁን ለመስራት
በአስተማማኝ መረጃ ማህበረሰብን መገንባት በሚለው መርህ ላይ አሻራችሁን ማሳረፍ የምትፈልጉ በ0911 11 2589 ልትደውሉልን ወይም ዋትስአፕ ላይ መልእክታችሁን ልታስቀምጡልን ትችላላችሁ። እናመሰግናለን። የአዲስ ምንጭ ዝግጅት ክፍል